እሺ ለምን አትረጋጉ? ታቁሙ። እሺ ለምን አይረጋጉም? የልጄን ህይወት እንዳጠፋሽ አጠፋሻለሁ። የማንንም ጎዳና ለቅምቃሚ ዛሬ እውነቱን ሳይናገሩ የትም አንወጣም። እሺ ተረጋጉ። ለምን አይረጋጉም? አባትሽን በዚህ በማላውቀው ወንጀለኛ ታደርጋለህ እንዴ? ሰው ይኸውልህ በስተት ነው ነርስ የተባለችው እሷ አይደለች። ተረጋጉ። እሺ ተቀመጡ። አቶ ደበበ እርሶም ይረጋጉ። ልጄን ገለውብኛል። በዚህ አይነት ገለዋታል። ቆይ ማስረጃ አምጪ። ልጄን ገደለ ብለሽ ማስረጃ አምጪ። እሱ ስላወራ ዱዳ አድርገው አስቀምጠውብኝ አንተ የማይሆን ወንጀል ውስጥ እየከተትክ ሰውን ወንጀለኛ አታርግ። እንደው ምን አይነት ኖት ከሃዲ! ለምን ይክዳሉ? ማን ነው ታዲያ? ማስረጃ አለሽ? አምጪ ማስረጃ። እሺ ለምን አትነሽም? ተረጋጊ። ይቅር በሉኝ። እኔ እንደዚህ መሆኗን እኮ አላወቅኩም። አበላሹብኝ። ይኸው ዱዳ አደረጉብኝ። ስንት ቦታ ልታርሳለች አልኳት። አይዞሽ እማዬ፣ እኔ እናት፣ እኔ ልበላሽልሽ፣ እኔን እማዬ፣ እኔን ዱዳ ልሆንልሽ እናት። አይዞሽ ልጅ፣ ጸበልም ቢሆን የትም ቢሆን እሺ ይገባሉ፣ ትድኛለሽ። እሺ እናቴ፣ አይዞሽ የኔ ልጅ፣ አይዞሽ። ስንት ቦታ ደረስኩ መሰል። ያልገባሁበት እኮ የለኝም። ልጄ ቀልጣፋ እኮ ነበረች። ይቺ ስራው ስመጣ ቡናውን አቀራርቦ ምግቡን ሰርቶ እናቴ ራባት ደከማት ብላ ትንሽም ራሴን ሲያመኝ አይዞሽማ ነገ ያልፋል፣ ነገ እኮ ያልፋል፣ ህይወት እኮ እንደዚህ አይቀጥልም ትለኝ ነበር። ልጄ አበላሽብኝ እኮ ልጄ። እናትሽ ምን ያህል እንደምትወድሽ ያየሽ ነው አይደል? እስከ መጨረሻው ህይወትሽ ፍጻሜ ድረስ ከጎንሽ ነች። ምን በላሽ እናቴ? አይዞሽ ምንም ተጨነቀች እባክህ። አታታስሩኝ። ምን እያደረጉ አታታስሩኝ። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲ እና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78 ሺህ ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነፃ አገልግሎት ጋርም አመቻችተናል። ቀድሞ ለሚመጡ 5 እድለኞች እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። የሽያጭ ባለሙያዎችን ለማግኘት ይደውሉልን። ያው ይሄ ደግሞ ለአባትነት የሚከፈል ነገር ነው። እኔ በዚህ አልጸጸትም። እንደምታውቀው ወንድሜም አይተኸዋል፣ ሆስፒታል ለ7 ቀን እዛ ነው የሚሆነው። ነስሩ በጣም አስቸግሮታል። እዛ ነው ያለው። እየተመላለስን እየጠየቅነው ነው። መወጋት የሌለባትን ነገር መውሰድ የሌለባትን መድኃኒት ወሰደች። በቃ ምንም እኛ እንደውም ስናቅ በሞትና በህይወት መካከል እንደነበረች ነው የምናውቀው። እና ይሄ ደግሞ ከተወሰነ ጊዜ በኋላ ሄጄ ሆስፒታል ለማጣራት ሞከርኩ። ነርሷም እንደጠፋች ምናምን ነው እንትን ያሉትና ተጸጽቷል እኮ እሱ ትልቅ ሰው ነው። አይተኸው እንዴ ባለፈው። እባክህ ማለት መቀጣትም ካለብኝ እኔ እቀጣለሁ። እባክህን አባቴን አታስጨንቀው፣ ግን ጠይቀው ይነግርሃል እውነታውን። ሁለታችንም ተጸጽተናል። በቃ ወንጀላችንን ለመሸፋፈን ስንል ነው እንደዛ ያደረግነው። ምን ሆነሃል? በቃ እንዴ የትንፍጩ ዱቄቱን አምጪው ነው እንዴ? አይደለም በቃ እንደጀመርሽ ራስሽ ጨርሽው። አባዬ ምን ሆነሃል እንዴ? ተረጋጋ። በቃ የማውቀው ነገር የለም። እንደጀመርሽ እዛው ተወጪው። ምን ማለት ነው? ኒኮላ አንተ ባንተ ወንጀል ጭራሽ ሰውን ለመወንጀል ሰውን ለማጥፋት የተረቀቀ ወንጀል ሊሆን ይችላል። እውነታውን ግን እንዴት ማረጋገጫ ሊሰጥ ገና ለገና እሷ ከኔ አባቷ ጋር ሰራች ከአባቷ ጋር ይሄን አደረገች ብላ ስለነገረች አባትዮም ወንጀል ውስጥ አለበት ብለ ያልተሰራ ሴራ እዛ ጨለማ ቤት ውስጥ ወጥፋ አይኔ እንደታወረ አድርጋ ስንት ቀን ሙሉ ምግብ ሳልበላ ውሃ ሳልጠጣ ጨለማ ቤት አፍናኝ በእናንተ ብርታት አይደለ እንደ ጎትታችሁ ያመጣችሁት እያያችሁ በህጉ መሰረት ፍርድ ቤት ትክክለኛነቱን ካረጋገጠ ለምን አልገባም? በጥፋተኝነት ይህንን እቀበላለሁ። ይኸውልሽ አንቺም ስላልሽ መረጃ እኔ ምንም ከሳቸው እውነታ ጋር ስሰማ ምንም እያመንኩ አይደለም። ወንጀልህን አታምንም? በጭራሽ አላምንም። እንደዛ ነው?
እንደዛ ነው ወይ? በጭራሽ አላምንም። ስማኝ ይኸውልህ ጋዜጠኛ የምትፈልገውን እያንዳንዷን ማስረጃ አምጥቼ እሰጥሃለሁ። እያንዳንዷን ስማኝ። ተረጋጉ። ቆይ ተረጋጉ። እሺ ውድ ተመልካቾቻችን እንግዲህ ዛሬ በታሪካችን ከባለፈው ታሪክ ቀጥለን ነው የመጣ ነው። ዛሬ አንድ ቤት እንገኛለን። ያው በመጀመሪያ ስማቸውን እንታወቅና ቀጣይ ወዳለው ታሪክ እናልፋለን ማለት ነው። ስሞትን ማለት ወይዘሮ ኤልሳቤት። እሺ ያው ዋነኛ እዚህ እርሶ ቤት የመጣሁበት ዋነኛ ምክንያት ያው ስለ ልጆት ጉዳይ ለመጠየቅ ነውና እስቲ ልጆት ላይ ስለተፈጠረው ነገር ስለሆነው ነገር እና ምን ሆና እንደሆነ በምን አይነት ሁኔታ አሁን እዚህ ያለችበት ሁኔታ ውስጥ እንዳለች እስቲ ግልጽ አድርገኝ ንገሩኝ። መጀመሪያ አንተ የመጣኸው ስለ ልጄ ለማጣራትና ጉዳዩን ለፍርድ ለማቅረብ ነው ወይንስ በካሜራ ልታሳየኝ ነው የመጣው? እኔ ይህንን ነገር ለማንም አልነገርኩም፣ እባክህን። እኔ ለማንም አላወራም። ምን ልታደርግልኝ ነው የመጣሁት? እስቲ ግልጽ አድርግልኝ የመጣበት ምክንያት። እሺ እኔ ከገመናሾ ከሚባል ነው የመጣሁት። እኔ በሱ ፍቃድ እባላለሁ። በዋነኝነት የምሰራው ከተጎዱ ሰዎች እርዳታ ለሚያስፈልጋቸው ሰዎች ከነሱ ጎን ለመቆም ነው እና የእርሶ ልጅ ከዛሬ ስንት ዓመት በፊት እሷ ላይ የተፈጠረ ነገር እንዳለ ሰምቻለሁ፣ አጣርቻለሁ፣ መረጃም አለኝ እና ስለዛ ነገር ለማጣራት ነው። ያው ዋነኝነት እርሶም የፈቀዱልኝ ምክንያት እዚህ እርሶ ቤት መጥቼ ኢንተርቪው እንዳደርግ ያቺ ስለተባለችው ነርስ እማቀው ነገር አለ፣ እሷ ያለችበትን አውቃለሁ ስላልኮት ነው እና እሷ ስላለችበት አድራሻም ሁኔታም እንድነግሮት ከፈለጉ በመጀመሪያ ግን እኔ ከእርሶ ማጣራት ያለብኝ ማወቅ ያለብኝ ነገር ስላለ እሱን ይንገሩኝና ወደዛው አልፋለሁ ማለት ነው። ልጄንም አበላሽተው አስቀሩብኝ። ይሄው ምንም ነገር አፏ እንድዳረጉ ውሃ እንኳን ለመናገር ለመግለጽ ግራ እየገባኝ ልጄ ስንት ቦታ ትደርስልኛለች አልኳት። አስተምሬ ድሬ አስመርቄ የልጅ ልጇን ለማየት ስጓጓላት የነበረው ልጄን ከንቱ አረጉብኝ። እንዲያርገው አስቀሯት። ልጄን አበላሹብኝ። እባክህን ይህንን ነገር እባክህ ተከታተልኝ፣ አሳየኝ። እንዲሁ ከንቱ እንዳታስቀርብኝ ልጄን ጉድ አረጉኝ። እስቲ ስለ ልጆት አስተዳደግ ሊሆን ይችላል። ስንተኛ ልጆች ነች? እንደ አይን ብሌን የሚሳሱላት ልጅ እንደሆነች ቅድምም ሲናገሩ ሰምቻለሁ እና እስቲ ስለ ልጆት በደንብ ምን አይነት ልጅ ነበረች እና ምን ታማ ነበር እዛ ሆስፒታልም ከገባች በኋላ ይሄ ሁሉ ነገር ተከስቶባት እንደዚህ የሆነችው? እስቲ በደንብ ዘርዘር አድርጉና ይንገሩኝ። ኧረ ይሄን የከፋ ህመምም አይደለም። ልጄን ሳሳድጋት በጣም ተጨንቄ ነው። ብቸኛ ልጄ ናት። ምንም የረባ ነገር እንኳን የለንም። ሶፋ እንኳን የለንም። አታይም ቅራቅንቦ። በዚህ ህይወት ውስጥ ነው የምኖረው። ይህንንም አሁን የገዛዛ ነው። እሷን ለማሳደግ ከባሌ ተፋትቼ ስንት ነገር ሆኜ ነው ያሳደግኳት። ምንም የለንም ነበር እሷን ሳሳድግ። የሰው ቤት እየሰራሁ እየተላላኩ ብዙ ነገር ሆኜ ነገ ትደርስልኛለች፣ ታድግልኛለች፣ እኔም እንደሰው ያልፍልኛል ብዬ አድርሻት ነበር። መጨረሻ እንዲያደርጉኝ መጨረሻ ይሄንን ጠበቀኝ። ይሄንን ስድል ለማንም አልነግርም። ምንድን ነው ተማሪ ነች ወይስ ሰራተኛ ነበረች? ያው እንደዚህ ባጭሩ ትቀሪ ቀረችበት ምክንያት ተምራ ነበር፣ ትምህርቷን ጨርሳ ነበር። አሁን ደግሞ ትንሽም ስራ ይዛ ነበር። እንደዚህ ትሆናለች ብዬ አላሰብኩም ነበር። ይሄ ነው ያ ነው ሳልል የታመመችውም የከፋ ህመም አይደለም፣ ትንሽ ነበር የታመመችው። ሐኪም ቤት ሄደች። እንደዚህ ያደረጉብኝ ልጄ እንደዚህ ሆና ቀረች። እንደዚህ ያደረገብኝን ሰው እባክህን እንዳለቅብኝ ለፍርድ ይቅረብልኝ እባክህ። ይህንን ነው የምልህ። ከዛ በኋላ ልጆት እንደዛ ከሆነች በኋላ ነገሩን ለማጣራት ለማወቅ አልመከሩ? ማለት ምን ሆነች ተብሎ ነበር መረጃው ላይም የሕክምና ውጤቷ ላይ የተጻፈው? ምንም የሆነ የቶንሲል መርፌ ውጓት ነው ምናምን የተባለው። እኔ ምን እንደሆነችም ይሄን ያህል የከበደ ነገር ያየሁት ነገር የለም።
የሆነች አንድ ነርስ ናት አሉ። የት እንደሆነች አጧት። የት ላግኛት? ይኸው እሷ ምኑንም አላወቀች፣ ተይዛብኛለች። እኔ ከእሷ ጋር ነው ይኸው ደፋ ቀና ምለው። የዕለት ኑሮ ነው የምንኖረው። እሷን በቀን ከእሷ እንደዚህ በመሆኗ ተመልሳ እንደዚህ በመሆኗ እየተጨነኩ ነው ያለሁት። እባክህ ተወኝ። ማለት ከተፈጠረው ነገር በኋላ ነገሩን ያው ግራ ስለሚያጋባ ለማመንም ስለሚከብድ ጉዳዩን በህግ ዙሪያ ለማጣራት አልሞከሩም ነው ወይስ በቃ ልጆት እንደዛ ከሆነች በኋላ ተስፋ በመቁረጥ እዛ ስሜት ውስጥ በመኖር ነው እስካሁን እየቆያችሁ ያላችሁት? እኔ ሞክሬያለሁ፣ ግን ምንም ፍንጭ አላገኘም። ማንም አልነገረኝም። ነርስ ናት ተባለ፣ የትኛዋ እንደሆነችም አላወኩኝም። ይህ እሷ ምኑንም አታውቀውም። እኔ ልጄን ነው በቃ ከእሷ ጋር ከመንከባከብ ተመልሼ ለነፍስ ያለ ነው። ጎረቤትም አንዳንድ ነገር እሷኑ ይዤ ነው ያለሁት። በቃ እንደዚህ ትሆንችብኝ ምን ትሆንብኛለች እያልኩኝ እንጂ ማንም የነገረኝ የለም። ማንም ነገር ያሳውቀኝ የለም። እባክህን እንደው የምታውቅ ከሆነ እባክህ አሳየኝ። እኔ አሳየኝ፣ ያለችበትን ቦታ አሳየኝ። እሺ ያው ለሱ ምንም ጥርጥር አይግባውት። ያቺ እንደዛ መርፌ ወቅት አጠፋች የተባለችው ነርሷ የት እንዳለች ምን እየሰራች እንደሆነ ሁሉን ነገር እኛ ከማስረጃ ተነስተን አጣርተን ደርሰንበታል። ስለዚህ አሁን አንድ መወስዶት ቦታ አለ። ያ ቦታ ደግሞ የት ነው? ለእርሶ ልጅ እንደዚህ ለመሆን ምክንያት የሆነችው ሴት ወይም ነርስ የተባለችው ቤት እርሷ ቤት ነው እና የምንሄደው። እባኮትን በተቻለው ታውቀው ስሜታዊ ላለመሆን ይሞክሩ። አሳየኝ ብቻ፣ ችግር የለም አሳየኝ። የልጄን ህይወት እንዲያርጋ ያስቀረች ነርስ አሳየኝ እባክህ። እኔ አሳየኝ፣ ምንም አላረጋትም፣ ብቻ አሳየኝ። የልጄን ህይወት እንዳበላሸች የእሷንም ህይወት ግን አበላሸዋለሁ እንጂ እንዲሁ አልቀርም። ልጄ ተበላሸችብኝ። እሺ ያው ወደዛ ቦታ ይዤዎት ሄዳለሁ፣ ግን ልጆትም ከኛ ጋር መሄድ አለባት። መራመድ ትችላለች? አረ ትችላለች፣ ታሳየኛለች። ግድ የለም። ስለዚህ አሁን እንሄዳለን፣ ልጆትንም ይዘን አንድ ላይ እንሄዳለን። እሺ እንሂድ፣ አሳየኝ። ይቀመጡ። ምንድን ነው ይዛልኝ የመጣው? ለምን አይረጋጉም? አቶ ደበበ እሺ ተረጋጉ። አቶ ደበበ ይረጋጉ። እሺ ለምን አትረጋጉ? ይኸውልዎት አቁሙ። እሺ ለምን አይረጋጉም? የልጄን ህይወት እንዳጠፋሽ አጠፋሻለሁ። ማነው ታዲያ? ይኸውልዎት በስተት ነው ነርስ የተባለችው እሷ አይደለች። ተረጋጉ። እሺ ተቀመጡ። አቶ ደበበ እርስዎም ይረጋጉ። እሺ ተረጋጉና ይቀመጡ። እሺ ለምን አትረጋጉም? እሺ አቶ ደበበ እንኳን ይረጋጉ። ለምን አይረጋጉም? ምንድነው? እሺ ተቀመጡ፣ ተረጋጉ። እሺ አንዴ እናውራ። እሺ ተረጋጉ። እሺ ተረጋጉ። ቆይ ይኸውልሽ የልጄን ህይወት እንዳጠፋሽ አጠፋሻለሁ። እሺ ንገሪኝ። እሺ ተረጋጉ። እሺ ለምን አይረጋጉም? በስተት ነው እኮ በስተት ነው። ይኸውልዎት ነርስ የተባለችው እሷ አይደለችም። እኔ አይደለም ነገር የለም። ስማ ቤታችንን እየመጣ አስወጣልን። በቃ አስወጣልን። እሺ አቶ ደበበ ለምን አይረጋጉም? እርስዎ እንኳን ተረጋጉና ይቀመጡ። እሺ ተረጋጉ። ለምን አይረጋጉም? የልጅ ህይወቴ እኮ ነው የተበላሸው። እሺ እርስዎም በዚህ መልኩ እንድናወራ አይደለም አይደል የመጡት? ተረጋግተው በሰላማዊ መንገድ እንድናወራ ነው። ስለዚህ ተረጋጉ። ተረጋግተሽ ተቀመጭ። እኔ ነው ለራሽ ነው። ሰው ቤት መቶ የሰው ሰው ማነቅ አለ እንዴ? ብሎ እስቲ አባዬ ዝም በል አንተ ይላሉ ሁሉ አይመጣም ነበር። እሺ አሁን ተረጋጉና እንቀመጥ። እሺ ተመልካቾቻችን እንግዲህ የተፈጠረው ከባድ ጸብ ነበር። ሊቆምም አይችል ነበር። በተለይ ካሜራውን አቋርጠን ከት አድርገንም ለመቅረጽ ልክ ልንገባ ስንልም ያው የነበረው ነገር ብዙ ነገሮች ነበሩ። ብቻ ያን ነገር ተቋቁመን እነሱንም ማረጋግተን ካሜራማኖችም እያንዳንዱም ሁሉም ሰው ገብቶ ነው ማረጋጋት የቻልነው እና እንደዚህ አሁን ሰከን ብለን ለማውራታችን ምክንያት የሆኑት ከኋላ የነበሩ ከካሜራ ጀርባ የነበሩ ሰዎች ነበሩና ቢሆንም ግን ነገሩን አረጋግተን አሁን በዚህ መልኩ በሰከነ መንፈስ ተቀምጠን ለማውራት ተዘጋጅተናል። እንግዲህ ወይዘሮ ኤልሳቤጥ
ያው መቼስ እሳቸውን ታስታውሻቸዋለሽ አይደል? በደንብ እና በቃ አባትሽ እንዴት ሊያስታውሱ አልቻሉ? ኧረ እሱ ሁሉንም ነገር እየካደ እኮ ነው ያየኸው አይደል እንዴ? ወይዘሮ ኤልሳቤጥን አያውቋትም አቶ ደበበ? የምን ጎዳና ተዳዳሪ ልቅምቃሚ ነው ይዘብኝ የመጣው ቤቴ? ያቁኛል እንዴ? ምን ሆኖ ነው? አወኩሽ አላወኩሽ ምን ታመጫለሽ? ቤቴ ደቡብ ላይ ትመጫለሽ እንዴ? ደህና ነገር ሂጂ ውጭልኝ፣ አትወጣልኝ። ስርዓት ይኑሮት። ስርዓት ራስሽ ጋር ነው። በስርዓት እኮ ነው የሚወራው እንጂ እንደዚህ አይደለም። አያውቁኝ። ደቡብ ላይ ሰው ታውቂያለሽ እንዴ? ዘላ ዝም ብሎ ምንም የማያውቅ ነው ገብቶ ሰው ቤት ዘሎ። ይሄ የተከበረ የጨዋ ቤት ነው። አይጭሁ እንጂ አይጭሁ። አያውቁኝ። አወኩሽ አላወኩሽ ሰውዬ። አቶ ደበበ ለምን አይረጋጉም እንዴ? ተረጋጉ። እሺ እርሶ ቤት እንግዳ ሲመጣ በዚህ መልኩ ነው የሚቀበሉት? ለምን አይረጋጉም? የመጣችበትን ነገር ታስረዳውት፣ የመጡበትን ዋነኛ ምክንያት። እኔማ ያው ልጄ ታማለች፣ መናገር አትችል። የት ነው ይዘኸኝ የመጣኸው እንዴ? ነርሷን አሳይሻለሁ ብለህን እኮ ነው የመጣኸው። እና ታዲያ የት ናት ያለችው? ኧረ የት ነው ያለችው? ይሄ ሰውዬ በዚህ በኩል ይጮህብኛል። ግራ ገብቶኛል። እሷ ናት ብዬ ነበር። እሷ ምን አይደለውም አለች እንዴ? ታዲያ የት ናት? ለምን ይዘህ መጣ? መፍትሄ ካላገኘው። እሺ ወይዘሮ ኤልሳቤጥ እንግዲህ በዋነኝነት ወደዚህ ሳመጣዎት ያኔ የነገርኩት ነገር ነበር አይደለ? ነርሷ ያለችበት ቦታ የነርሷ ቤት ይዤዎት እንደመጣ ነበር የነገርኩት። ግን በዋነኝነት ወደዚህ ሳመጣዎት ምክንያቴ ምንድን ነው? ከነርሷ በላይ ወይም ከነርሷ ጀርባ ትእዛዝ ስላስተላለፉት ነርሷ መርፌ እንድትወጋ ልጆትን ትእዛዝ ስላስተላለፉት ወንጀለኞች ጋር ነው ይዤዎት የመጣሁት እና በዋነኝነት ደግሞ ተጠርጣሪ ሆነው የቀረቡት የዛን ጊዜ ያቺ ነርሷ ያ መድኃኒት እንድትወጋ ትእዛዝ ያስተላለፉት ዶክተር እዚህ አጠገባችን የምናያቸው አቶ ደበበ ናቸው። ሰውዬ አቶ ደበበ አትበላቀባጥር። ዝም ብለህ የማይሆን ወሬ እየመጣህ እዚህ ሰውን ወንጀል ውስጥ አትክተት። አቶ ደበበ ይላል እንዳፉ ሞልቶ ልጄን ገለውብኛል። በዚህ አይነት ገለዋታል። ቆይ እንመጣለን። ማስረጃ አምጪ። ልጄን ገደለ ብለሽ ማስረጃ አምጪ። እሱን ስላወራ ዱዳ አድርገው አስቀምጠውብኝ። አንተ የማይሆን ወንጀል ውስጥ እየከተትክ ሰውን ወንጀለኛ አታርግ። እንደው ምን አይነት ኖት ከሃዲ! ለምን ይክዳሉ? ለምን ይክዳሉ? ማን ነው ታዲያ? ማስረጃለሽ? ማስረጃለሽ? አምጪ ማስረጃ። ማስረጃ አላቃትም። ተረጋጉ። ለምን አይረጋጉም? አቶ ደበበ እሺ ተረጋጉ። አሁን ቤተሰቧ መታ አሁንም መካድ የለቦት። ያበላሹብኝ እርሶ ልጄን እኮ ነው አበላሽቶ። ማስረጃለሽ? አንቺ የታለ? በወሬ አይደለም ትክክለኛ ማስረጃ። እሺ ለምን አይረጋጉም? አቶ ደበበ እሺ ተረጋጉ። እንዲህ ነችና ደበበ አሁንም ባይክዱና ባያሹ ጥሩ። ምክንያቱም ከልጆት ጋር ባደረግነው ቆይታ መሰረት ማስረጃውን እያንዳንዱን ነገር አይተናል ስላደረጉት ነገር። ተናግሬያለሁ። በቃ እሷ እኔን በወንጀል ከሳ አይሆኑ ነገር ውስጥ ከታ በቃ ቤቱን እውነት አይደበቅም። እውነት አይደበቅም። አይደበቅም። እሺ ተረጋጉ። አቶ ደበበ ተረጋጉ። ለምን አይረጋጉ? በቃ የማንንም ጎዳና ለቅምቃሚ ዛሬ እውነቱን ሳይናገሩ የትም አንወጣም። እሺ ተረጋጉ። ለምን አይረጋጉ? አባትሽን በዚህ በማላውቀው ወንጀለኛ ታደርጋለህ እንዴ? ሰው አሁንም እየዋሹ ነው አቶ ደበበ። እያስመሰሉ ነው አሁንም ድረስ። ልጆት እያንዳንዱ ማስረጃ ሰጥታኛለች። የሚቀበጣጠር ወሬ ይዘህ መተህ ሰውን ወንጀለኛ ታደርግ። በፊት በገዛ ልጅ እሷ ተናግራለች ብለህ ወንጀለኛ ታደርገኝ ሞካከር። አሁን ደግሞ የማንንም ጎዳና ልቅምቃሚ ይዘህብኝ መተህ ወንጀለኛ ታደርግ። ጎዳና አድርገኸዋል። ለምን ማመን እንዳልፈለግ ካላውቅም ወይ ካመመሽ እሺ አቶ ደበበ ምንም አላጠፉም አይደል? ምንም አላጠፉም ምንም አላደረጉም። እሺ ምንም ስላላደረጉ ስሜታዊ ሳይሆኑ ተረጋግተው በቃ ነግሬሃለሁ። የምታመጣውን አምጣ። ወንጀለኛ ትክክለኛ መረጃ ከሆነ በወንጀል እቀጣለሁ እንጂ አንተ ስላወራህ አልቀበሉም። እሺ አሁን ከጎኖት ያሉት ጎረቤትም አንበጥብጥ። ተረጋጉና እናውራ። እሺ ከፈለገ ይውጣ፣ እኛ እናወራለን። ለእሷ እውነቱን አስወጣልኝ አባት። ስለዚህ ይኸውልዎት አቶ ደበበ ከእርሶ ጋር በዚህ መልኩ ልናወራ አንችልም። በዚህ ሁኔታ ከእርሶ ጋር ልናወራ ስለማንችል ከልጆትና
ከወይዘሮ ኤልሳቤጥ ጋር ቆይታ አደርጋለሁ። ስለዚህ እርሶ ውጭ ቆዩ። ከቤቴ አይቻልም። ስለዚህ ውጭ ቆዩ። ቤቴ ውስጥ አይቻልም። ቤቴ ውስጥ አይቻልም። ውጣና ውጭ ማውራት ትችላለህ። ቤቴ ውስጥ ግን እኔ ቁጭ ብዬ ህይወት እያለ ቤት ውስጥ ማውራት አትችልም። ውጣ። ስለዚህ የተፈጠረውን ነገር አልፈልግም። ውጣልኝ። ካልሆነ እርሶ ይቆዩልን፣ ውጭ ቆዩልን። እባክዎትን አቶ ደበበ። አልወጣም። እሺ ኑ ተነሱ። አልወጣም ከቤቴ በቃ ማን የፈለገችው መጥፋት አልወጣም። ተረጋጋና ናውጣ። እሺ በቃ አልወጣም። አባትሽን እንደምን ማረጋጋቸውን ነው። አልወጣም። በቃ አልወጣም። የምታመጣውን አምጣ። እሺ እንግዲያውስ በቃ በመኖሪያ ቤቴ ነው። እርሶ በመኖሪያ ቤቴ ነው። በመኖሪያ ቤቴ ህግ ራሱ ሲመጣ ከፍርድ ቤት የመፈተሻ ወረቀት ይዞ መጥቶ ነው እንጂ የሚገባው ዝም ብሎ በደመ ነፍስ ዘው ብሎ አይገባም። ስለዚህ አልወጣም። እሺ እንግዲያውስ አልወጣም እያሉ ነው አይደለ? እርሶ አልወጣም ካሉ አንድ ማመጣት ልጅ አለች። የፈለከውን አምጣ። ስለዚህ ጠብቁኝ፣ ይዣት እመጣለሁ። እሺ ተመልካቾቻችን እንግዲህ ምንም ቀረጻ ለማድረግ አልቻለም። በጣም ከባድ ነው የዛሬው ታሪክ። እኔ እስከዛሬ የተለያዩ ታሪኮችን ሰርቻለሁ፣ ግን ይሄኛው በጣም ከባድ ነው። ምንም ለመቅረጽም የከበደኝ በደንብ ለእናንተ ፕሮግራሙንም ለማስተላለፍ የከበደኝ፣ ሲቀጥልም በየመሃሉ ከት እየተደረገ ብዙ ነገሮችን ለማስተካከል እየተሞከረበት ያለ ስራ ነው እና አሁንም ቢሆን ያው ትንሽ ተረጋግተዋል ብዬ አስባለሁ። አቶ ደበበም በጣም ስሜታዊ እየሆኑ እንደነበር እናንተም ተመልክታችኋል። በልጅ እንዲሁም በእኔም እርዳታ መሰረት እንዲሁም ከካሜራ ጀርባ ባሉ ሰዎች መሰረት አረጋግተን አሁንም ቆይታ እያደረግን ነው። ዋነኛ ባለታሪክ የሆነችው ደግሞ አሁን አጠገባችን ትገኛለች። ሩት ትባላለች። ያው ሩት ማለት ግልጽ ለማድረግ ያክል ያኔ በአቶ ደበበ ትዕዛዝ መሰረት ጉዳት የደረሰባት ወይም መርፌውን የተወጋችው ሴት ነች እና አሁን ላይ የጤና ሁኔታ ከባድ ነው፣ አሳሳቢ ነበረ። ቅድምም ቀረጻ ስናደርግ ከነሱ ጋር ትንሽ ችግርም ስላለባት ያው መኪና ውስጥ አቆይተናት ነበር። አሁን ግን የግድ እሷ መምጣት ስላለባት አቶ ደበበም ከዛ ስተታቸው እንዲማሩ በማሰብ እሷንም ወደዚህ አምጥተናታል። የአቶ ደበበም ሁኔታ ይህች ልጅ ከመጣች በኋላ ስሜታቸው እንደተቀያየረ ያ በጣም አልበገር የሚል ስሜታቸውም ተረጋግተው ሰከን ብለው እንደተቀመጡ አሁንም እያየን ነው። በመጀመሪያ ግን እስቲ ሩትን ስላለችበት ሁኔታና ምናልባት ማውራት የምትችል ከሆነ እስቲ ጠይቃት፣ ለእናንተም ግልጽ ለማድረግ ያክል። ሩት ደህና ነሽ? ማውራት ትችያለሽ? እሺ ወይዘሮ ኤልሳቤጥ እባክዎትን ተረጋጉ። እሺ ተረጋጉ። እሺ ተረጋጉ። ይገባኛል። እርሶ ምክትባር እንደሆነ እናውቃለን። እንዲህ አድርጎ አስቀረም ያለ አባቱ ብቻዬን አሳድጌ ትልቅ ቦታ ልጀር ብዬ እባክሽን ትሄድሽልኝ። እኔ መንግስት ወይዘሮ ኤልሳቤጥ ይኸውልት ልጆት ወደማይሆን ነገር እሺ፣ ለምን አትነሽም? ተረጋጊ። ይቅር በሉኝ። እኔ እንደዚህ መሆኗን እኮ አላወቅኩም። አበላሹብኝ፣ እየዱድ አደረጉብኝ። ስንት ቦታ ልተርሳለች አልኳት። አይዞሽ እማዬ፣ እኔ እናት እኔ ልበላሽልሽ። አባዬ ይሄ ሁሉ ያንተ ስራ ነው። እንደዚህ እንኳን እየሆነች አትጸጸትም። ምንም የመጸጸት ነገር የለህም አንተ ራስህን አትለፍልፍብኝ። እንዴ እንደዚህ አታሳዝንክም እንዴ? አትለፍልፍብኝ። ቀሪ ህይወቴን በሰላም ልኑር። አትለፍልፍብኝ። የምን ቀሪ ህይወት ነው? ወጣት እኮ ነው። ቀሪ ህይወቴን በሰላም ልኑርበት። ቀሪ ህይወትን ቢያንስ በሰላም ለመኖር እኮ ይቅር መባል አለብን። የራስሽ ጉዳይ ነው። ይሄን ሳም ሳይገባ አበላሹብኝ። ልጄን ይኸውልህ እንዲህ አድርጎ አስቀሩብኝ። ሐኪም ቤት ሄድኩኝ። እዛ ገባሁ፣ እዚህ ገባሁ። አንዱ ሰው ቢያንስ እንኳን ይቅርታ በል፣ ቢያንስ እንኳን ተጸጸት። እንዲህ በእግዚአብሔር አትለፍልፍብኝ፣ አትለፍልፍብኝ። እንደዚህ ሆነ እያየህ የራስሽ ጉዳይ። በመጨረሻ ሰዓት እንኳን እመኑ። አቤት አምላኬ፣ አቤት። አትለፍልፉብኝ። እኔ ቀሪ ህይወቴን በሰላም ልኖርበት። በቃ ከዚህ በላይ ምንም እንትን ያለም። አቶ ደበበ እሺ፣ ቀሪ ህይወትን በሰላም ነው አይደል ማሳለፍ የሚፈልጉት? እየሰሙኝ ነው? አደጋግመብኝ። በሰላም ነው አይደል መኖር የሚፈልጉት? ተናግሬያለሁ። እውነቴን ነው የምሉት። ይህ ማስረጃ እውነተኛ ነው።
ሲቀጥልም ደግሞ የበለጠ እውነተኛ መሆኑ ከተረጋገጠ ለሚመጣው ነገር እኔ ኃላፊነት አልወስድም። ቢያንስ ነገሩን ይኸውልዎት ነገሩን ለማረጋጋት የሚመጣውን ኃላፊነት አልቀበልም። በቃ እግዚአብሔርን እንኳን ፍራ አባዬ ምን ሆነሃል? ይጅብልኝ ውጪ በቃ ምንም አልቀበልም። ማንንም ለቃቃሚ ይመጣ እንደዚህ ነው አትበለኝ። በቃ ስለዚህ ምንም ሊናገሩ አልፈለጉም። እኛም በአግባቡ ስናወራ እየበጠበጡን ነው። ከዚያ የማውቀው ነገር የለም። አማርኛ ነው አይደለም ያውቀው። ማንንም ለቅምቃሚ እያስክ እየመጣ ቤቴን አትረብሽ፣ አእምሮዬን አትረብሽ። አሁንም ቢሆን አላውቅም። እንዲህ እንኳን ሲያወጣ አዝንም ይህ ሰውዬ ኧረ ምን ጉር ነው? እሺ ይኸውልዎት አቶ ደበበ አሁን ምንም ነገሩን እንድናወራ እየፈቀዱልን አይደለም፣ እየበጠበጡ ስለሆነ እርስዎ ውጭ ቆዩልኛል። ለምንድን ነው ከእነሱ ጋር ቆይታ አደርጋለሁ። አልወጣም። በገዛ ቤቴ ለምንድን ነው የምወጣው? እንግዲያውስ በአግባቡ እየጠየኩ አልወጣም። እምቢ ካሉኝ ኃይል እጠቀማለሁ። ኃይል እጠቀማለሁ። ማን ፈቅዶልን እሷን ይዘህ የመጣው? ካሜራማን ኑ አግዙኝ። ማን ይዘህ አልወጣም። የትም እንዳይሄድ ያዙት። ካሜራማን ኑ ተነሱ። እሺ ውድ ተመልካቾቻችን እንግዲህ አቶ ደበበን አስወጥተናቸዋል። ምክንያቱም ምንም እሳቸው ባሉበት ሁኔታ የልጅና የእናትን ስሜት መረዳት አልቻልንም። በእውነት እኔ በጣም ነው የተሰማኝ፣ በጣም ነው አንጀቴን የበላኝ። እንዴት ይሄን ቀረጻ እያደረግን እንደሆነ ራሱ አላቅም። ብቻ ያለው ነገር በጣም ነው የሚከብደው። በዚህ ጋር የእናትን ባለ በዚህ ጋር ደግሞ የልጅ እንደዚህ መሆኗ በጣም ነው ልብ የሚነካው እና እውነት ብቻ እስቲ ለማንኛውም ማዘር እርሶም ምንም ስጋት አይግቦት ከዚህ በኋላ ለሚሆነው ነገር ለሚፈጠረው ነገር። ምክንያቱም እኔ ከእናንተ ጎን ነኝ። እኔ ከእናንተ ጎን አለው ማለት የኔን ፕሮግራም የኔን ሾው የሚከታተሉ ብዙ ሚሊዮን ህዝቦች ከእናንተ ጎን ናቸው፣ አብረዋችሁ ናችሁ። እስከ መጨረሻው ድረስ ከእናንተ ጎን እንቆማለን። ለልጆት ምክንያት የሆኑት እንደዚህ የመሆኗ ምክንያት የሆኑት እያንዳንዳቸውን ሰዎች ዋጋቸውን እንዲያገኙ አደርጋለሁ፣ ቃል እገባላችኋለሁ። እኔ ልጅ እወዳታለሁ። አንድ ናት። ብቻዬን ያሳደግኳት እማዬ እኔ እናት ያበላሹሽ ይበላሹ እናት እባክህ እንዳትለቅብኝ። ይህን ተንከራትቼ ለዚህ ስንት ትደርስልኛለህ ያልኳት ልጅ እንዲሆነችብኝ እኔን እማዬ እኔን እንዳልሆንልሽ እናት። አይዞሽ ልጅ ጸበልም ቢሆን የትም ቢሆን ይዤሽ እገባለሁ፣ ትድኛለሽ። እሺ እናቴ አይዞሽ የኔ ልጅ አይዞሽ። ስንት ቦታ ደረስኩ መሰለህ? ያልገባሁበት እኮ የለኝም። ልጄ ቀልጣፋ እኮ ነበረች። ይቺ ስራው ስመጣ ቡናውን አቀራርቦ ምግቡን ሰርቶ እናቴ ራባት ደከማት ብላ ትንሽም ራሴን ሲያመኝ አይዞሽማ ነገ ያልፋል፣ ነገ እኮ ያልፋል፣ ህይወት እኮ እንደዚህ አይቀጥልም ትለኝ ነበር። ልጄ አበላሽብኝ እኮ ልጄ አበላሽብኝ እኮ ልጄ። የኔ እናት የኔ ቆንጆ የስራውን ይስጥ። ይሄን ነገር እንዳለቅብኝ እባክህ እንዳትለቀው። ማንኛውንም ሰው ቢሆን ፍርዱን ያገኝ። እንዳለቅብኝ ልጄ ተበላሽታ እንደቀረች እንዳትለቅብኝ እንዳለቅብኝ። የኔ እናት አይዞሽ እማዬ አይዞሽ፣ ሁሉ ነገር ያልፋል። አይዞሽ። አሁን ላይ ማለት ሙሉ ለሙሉ ማውራት መናገር አትችልም ነው? በቃ በዚህ መልኩ ነው እየተግባባችሁ የምትኖሩት? እንዴት ነው? ውሃ እንኳን ለማለት እኮ እየተቸገረ ትንሽ ነው ቋንቋን ያወቁበት። እንዲህ ነው የምትለው፣ እንዲህ ነው አበላሽተዋት ያስቀሩት። እንዲህ ነው ምናልባት ማለት የፈለገችው ነገር አለ መሰለኝ። እስቲ ጠይቅ። ለእኔ መናገር የምትፈልጊው ነገር አለ ሩት? እኔ መስማት ያለብኝ ማወቅ ያለብኝ ነገር አለ? አይዞሽ፣ እኔን አትፍሪኝ እሺ። ልረዳሽ ነው የመጣሁት፣ ላግዝሽ ነው የመጣሁት። ከዚህ በኋላም እንደዚህ አትሆኝም። መታከምም ካለብሽ እኔ ያሳክምሻለሁ። ብቻ አትፍሪኝ፣ እንደ ጓደኛሽ
በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78 ሺህ ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነፃ አገልግሎት ጋርም አመቻችተናል። ቀድሞ ለሚመጡ 5 እድለኞች እስከ 30% የሚደርስ ታላቅ ቅናሽም አዘጋጅተናል። የሽያጭ ባለሙያዎችን ለማግኘት ይደውሉልን። ሽኝና እስቲ ንገሪኝ፣ አሁን እንዴት ነሽ? ደህና ነሽ? ያዳመጥኩሽ ነው። በይ ንገሪኝ። ምን ትችላለች ብለህ ነው? ቢጨንቅ ነው እኮ አንተ። አይዞሽ አትፍሪኝ። እሺ እኔ ልረዳሽ ነው የመጣሁት፣ ላግዝሽ ነው እንደ ጓደኛሽ። ሽኝና ቀስ ብለሽ ንገሪኝ፣ እኔ እሰማሻለሁ። እሺ አይዞሽ። እናትሽ አለች ከጎንሽ፣ እኔም አለው፣ ተመልካቾች አሉ። ይኸውልሽ ብዙ ሚሊዮን ህዝብ እየተከታተልሽ ነው፣ ከአንቺ ጎን ነው፣ አንቺ ሊረዳን የመጣው ያ ሁሉ ሰው፣ ጓደኞች፣ ያው ካሜራማኖቹ ሁሉም ከአንቺ ጋር ናቸው። እሺ ስለዚህ ምንም ነገር ሳትፈሪ ንገሪኝ። አይዞሽ አትደብቂ። እናትሽ ምን ያህል እንደምትወድሽ ያየሽ ነው አይደል? እስከ መጨረሻው ህይወትሽ ፍጻሜ ድረስ ከጎንሽ ነች። ምንም ተጨነቀች እባክህ፣ በቃ እንደዚሁ ነው። ስለዚህ ብዙም አትጨነቅ፣ ተዋት እስቲ። እውነቱን ግን እንዳትለቁብኝ፣ እንዳትተውብኝ በፈጠራችሁ። በኢትዮጵያ አምላክ ይዣችኋለሁ፣ እንዳትተውት። ይሄ ደረቅ ሰውዬ እንዳትተውብኝ። ይኸው እውነት እያለ እንኳን እየተመሰከረበት እኮ የሚደርቁ ሰውዬ ናቸው። ስለዚህ እንዳትተውት። እኔ ለእሷ ብዙ ቦታ ገባው፣ ሐኪም ቤቶች፣ መረጃ ሁሉ ተደበቀ። እውነቱን ያውጣልህ። እንግዲህ አንተም እንግዲህ እየለፋልኝ ነው፣ እውነቱ ይውጣልኝ። እሷን እግዚአብሔር ካለ ይማርልኝ። በየጸበሉ ይዣት እሄዳለሁ። ልጄን መቼስ ምን አረገዋለሁ? እንዲያርጎ ካስቀሩብኝ ምን አረጋለሁ? እንዳትተውልኝ እሺ። ያው ምንም ሀሳብ አይግባውት። ያላችሁኝን ነገር እያንዳንዱ ነገር ሰምቻለሁ። ስሜታችሁ ይገባኛል፣ ያለችሁበት ሁኔታም ይገባኛል። እኔም እህት አለኝ፣ እናት አለኝ። ስለዚህ ያን ህመም ያን ስሜት ደግሞ አውቀዋለሁ፣ እረዳችኋለሁ እና እስከ መጨረሻው ድረስ ከጎናችሁ ቆማለሁ። ያላችሁበትም ሁኔታ አይቼዋለሁ፣ ምን አይነት ቤት ውስጥ ስትኖሩ እንደነበረ እያየው ነው እና ለእናንተ ከዚህ በላይ ያስፈልጋችኋል። የተሻለ ቤት መኖር ያስፈልጋችኋል። በተለይ ለዚች ገና ልጅ ናት፣ ወጣት ነች፣ የተሻለ ህይወትም ያስፈልጋታል። ያን ነገር ደግሞ ለማድረግ እኔ ከጎናችሁ ነኝ፣ አብሬያችኋለሁ። ከዚህ በኋላ ምንም ሀሳብ አይግባችሁ። ስለሆነው ስለተፈጠረው ነገር አሁን ማሰብ የለባችሁ። ብቻ በዋነኝነት ማሰብ ያለባችሁ እች ልጅ መዳን አለባት። እርሶም ከዚህ ጭንቀት ከዚህ ሀሳብ መዳን አለቦት። እርሶም ደግሞ እንደዚህ እየተጨነቁ ልጆትን መና ማስቀረት የለቦት። ምክንያቱም እርሶ ሲኖሩ ነው ልጆት የምትኖረው። እርሶ ደህና ካልሆኑ ልጆት ልትኖር አትችልም። ስለዚህ የልጆት መሰረት ኖት፣ ምሰሶ ኖት። ስለዚህ እርሶ ተረጋግተው ነው ልጆትን ከዚህ በኋላ ትሪት እያደረጉ መቆየት ያለቦት። እኛም በምናስፈልጋችሁ ሰዓት በእያንዳንዱ ጊዜ ከጎናችሁ ልንሆን ይኸው ቃል እንገባለን በካሜራ ፊት። እግዚአብሔር ያክብርልኝ። ወንጀሉንም የሰሩት እያንዳንዳቸው ሰዎች ቅጣታቸውን እንዲያገኙ፣ እናንተ ያሳለፋችሁትን ላይፍ የሆናችሁትን ህይወት ያሳለፋችሁትን ችግር እንዲያዩ መቀመቅም መውረድ ካለባቸው ያን ነገር በህግም ጨርሰን በቅርቡ የምናሳውቃችሁ ይሆናል። አሁን ግን
ከነሱ ጋር ትንሽ የማደርጋት ቆይታ ስላለች ካሜራማኖች ይመጣሉ። ከነሱ ጋር ትንሽ መኪና ውስጥ ቆዩልኛላችሁ። እኔ የእነሱን ጉዳይ ጨርሳለሁ ማለት ነው። እግዚአብሔር ያክብርልኝ፣ ኑርልኝ የኔ ጌታ። እውነታችሁ ይውጣ። እውነት ሰማሽ አይደል? እኔ አይዞሽ፣ ተደብቆ አይቀርም፣ ተደብቆ አይቀርም። የኔ እናት እስቲ ነይ፣ የኔ እናት ነይ፣ ማይቀስ። እሺ ተመልካቾቻችን በድጋሚ ተመልሰናል ከደቂቃዎች በኋላ። ይዘንም ስንመጣ ዋነኛው የወንጀሉ አካል የሆኑትን አቶ ደበበና ልጃቸው ጃፒንም አጠገባችን ይገኛሉ። አሁን ለመጨረሻ ጊዜ ነው አቶ ደበበ፣ እኔ ንትርክ ውስጥ መግባት አልፈልግም፣ ጭቅጭቅ ውስጥ መግባት አልፈልግም። በቃ አሁን የምፈልገው ከርሶ እውነታውንና እውነታውን ብቻ ነው። ምክንያቱም እኛ ሁሉንም ነገር ጨርሰናል። እርስዎ በ48 ሰዓት ውስጥ በቁጥጥር ስር እንዲውሉ ክስም እንመሰርታለን። የተቀረጸ ማስረጃ አለ። ሲቀጥል ልጆትም የተናገረችው ነገር አለ። እያንዳንዱ ማስረጃንም ስናጣራ ነበር፣ ስናይ ነበር። ሁሉም ማስረጃ ደግሞ የሚጠቁመው እርስዎ ላይ ነው። ስለዚህ አሁን ምንም የሚያመልጡበት አጋጣሚ የለም። የበሰበሰ ዝናብ አይፈራም አይደል የሚባለው። ስለዚህ እያንዳንዱ እውነታ ስለተጋለጠ እርሶም ነገሩ እንዲቀልሎት ከፈለጉ የሚያውቁትን ነገር ይናገራሉ። አሻፈረኝ ካሉ ወደ ህግ ቦታ ሄደን ክሱን ካቀረበን በኋላ በ48 ሰዓት ውስጥ እርሶ በቁጥጥር ስር እንዲውሉ እናደርጋለን ማለት ነው። ውሰደኝ ብያለሁ፣ በቃ ውሰደኝ። ስለዚህ አሁንም እያመነው አይደለም። በቃ ያ እስር ቤት ወስዳለሁ አይደል አልከው? ውሰደኝ። እስር ቤት መግባት ብቻ አይደለም፣ እዛ ይማቀቃሉ። ተናገርኩ። ያቺ ልጅ እያሳለፈች ያለችው መቼ ስሜቶት አልተነካም? አሁንም ምንም ሰብአዊነት እርሶ ላይ አልፈጠረቦትም? በእርሶ ምክንያት የአንዲት ትንሽዬ ልጅ ለቤተሰቦቿ ስንት ነገር የሚጠበቅባት በእርሶ የሕክምና ስጠት ምክንያት እንደዚህ ህይወቷ ሲበላሽ እናት በልጅ ምክንያት ዘላለም ሙሉ ስታለቅስ ስታነባ እያዩ እርሶ ምንም ስሜቱ አይነካም? የእርሶ ልጅ ላይ ቢሆንስ ብለው አስበው አያውቁም? ከዚህ በኋላ የስንት ሰው ህይወት ነው ማጥፋት የሚፈልጉት? የስንት ገና ጨቅላ ሕፃን ልጅ ህይወት ማጥፋት ነው የሚፈልጉት? ስንት እናቶችን ማስነባት ነው የሚፈልጉት? በቃ እንግዲህ እርሶ እኮ ለምንድን ነው የሚናገሩት ነገር የጠፋበት? ያ ጀብደኝነቶት የጠፋ ለምንድን ነው የሚርበተበቱት? እጆት ለምን ይንቀጠቀጣል? በቃ እንግዲህ ምን በቃ እንግዲህ እንግዲህ እምቢ ካሉኝ እስር ቤት ነው ማስገባውት። አሳስሮታል። ምን እያደረጉ? እሺ ተረጋጉ። ለምን አይረጋጉ? ተነሱ። ተረጋጋ አባዬ።